ተሰምቶኛል። እኛ አረብ ሀገር የምንሰራው እዛ እየተሰቃየ እዚህ መጥቶ ደግሞ ስቃያችን ሲበዛ ሲጨምር ወላይ በጣም ነው የተሰማኝ። ማንም አይረዳቸውም ማለት ነውና አንዳንድ ውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለና እኛ እብዶች አይደለንም። ራሳችን ለመቀየር ቤተሰቦቻችን ለመቀየር ነው ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራው የራሳችን ለመቀየር ወይ ቤተሰቦቻችን ለመቀየር ነውና ምንም ሳታረጉ እየሰራችሁ ከዛ ለፍታችሁ እዛ ደግሞ ብዙ ስቃይ ካሳለፋችሁ በኋላ እዚህ መጥቼ ደግሞ የራሴን እቀየራለሁ ስትሉ የሆነ ነገር ሲያጋጥማችሁ ከሴር በላይ አለ በብዙ ነገር ነው የሰው ልጅ የሚያሰቃይ። ምክንያቱም ወደ እሱ እንድንመለስ ነው። ግን የኔ ግን ወላሂ ምንም አይደለም። ባላችሁና ወይም ቤተሰባችሁ ከሚበላችሁ የረፋችሁበትን የቱ ነው የሚሻላችሁ? እስቲ ምረጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ ቪዲዮ ላይክ ማድረግ እስከ መጨረሻው ተከታተሉ። ቡናም እየጠጣችሁ ቡና እየጠጣን ነው። እንግዲህ በተለይ በአሁኑ ሰዓት በየቤቱ ብትሄዱ ለምሳሌ የሆነ ለቅሶ የሆነ ቦታ ስትሄዱ ማለት ነው የአረብ ሀገርን ሴት ነውሯንም ይሁን ደስታዋንም ይሁን ሀዘኗን የማይነገርበት ቤት የለም። ሁሉም ቤት ብትሄዱ ስለኛ ነው የሚወራው። ጥሩም ለተደረገላት ጥሩ፣ ለተጎዳቸውም ለተጎዳቸው በቃ ስለኛ ብቻ ነው። እሱን ወሬ ሳያነሱ አይንቀሳቀሱም። እና በጣም ነው የሚገርመው። አላህ ደግሞ በጥሩ ቦታ ላይ ይጻፈን። ወላሂ እንደው በለፋንበት ነገር ደስተኛ ያርገን። ደስታችንን ዘላቂነት ያለው ደስታ ያርግልን ነው ምላችሁ። እና ብዙ እህቶች እያየንም ነው በሚዲያም ይሁን በጓደኛም ይሁን በዘመድም ጉዱን እያየነው ነው። አላህ እንዳይፈትናችሁ ከአላህ በታች ራሳችሁን መጠንቀቅ ግዴታ ነው። አሁን ለምሳሌ መግቢያ ላይ ያያችሁት ሰውዬ 12 አመት ልጁ ሰርታ 12 አመት ሰርታ የሰራችው ቤት ላይ አልሰጥም ብሎ ክዷት ነው እንግዲህ ሚዲያ ላይ ወጥተው እንደዚህ የሚሟገቱት። ቲክቶኩ ሚዲያውም እንዳለ ጥልቅልቅ ነው ያለው በእነሱ ጉዳይ ማለት ነው። እና በጣም ነው የሚያስጠላው። እኔ አንዳንዴ ሳስበው በቤተሰብና በባላችሁ ከምትከዱ ወላሂ በቤተሰብ የምትከዱት ነው የበለጠ የሚያማችሁ። ባላችሁ ባል ነው መቼም ባዳ ነው ባል ማለት ነው። ባል ባዳ ነው እርግጠኛ፣ ሚስትም ባዳ ናት። አላህ የሁለታችሁን እንጀራ ሲያገጣጥመው እንጂ እስከ ዘላቂነት የሚያደርሳችሁ እንጂ ዘላቂነት ያለው ትዳር የሚያደርግላችሁ እንጂ በቃ ወደ ነገር እንትን ካለ ከተሰናከለ ተሰናከለ ነው። ቤተሰብ ግን መቼም ቢሆን የማይሽር ቁስል ጥሎባችሁ ነው የሚያልፈው። በቤተሰብ መከዳት፣ በቤተሰብ መበደል በጣም ይከብዳል። ትዳራችሁ ካልተመቻችሁ አላህ ያምጣው፣ ትታችሁ ልትወጡ ትችላላችሁ። ቤተሰብ ግን በምን ይቀየራል? በምንም አይቀየርም። ግን አላህ አይፈትነን ከእንደዚህ አይነቱ ጉድ። እንደዚህ ከእህት ከወንድም ከእናት ከአባት ወጥቶ እንደዚህ ከመከራከር አላህ ይጠብቀን። ወላሂ እንደሱ ምፈራው ነገር የለም። እና የሚፈሩት ነገር ይደርሳል ይባላል። አላህ እናንተንም ሁላችንም በስደት ያላችሁ እህቶቼ ወንድሞቼ አላህ ይጠብቃችሁ። እና የምታረጉትን ነገር በጥንቃቄ አድርጉ። ምን እንደሚደረግላችሁ ምን እንትን እንደሚልላችሁ ባክሪ ፈታ እንኮ ባክሪ ሱማ ኢገዳይ ሙበል ኢገዳይማን ተራጠና ባሪት ይበላ እናላችሁ። ከባድ ነው ያለንበት ዘመን፣ በጣም የሚያስፈራ ዘመን፣ አስፈሪ ዘመን ላይ ያለ ነው። በቃ ማንም ለማንም ርህራሄ በማይሰጥበት ዘመን ላይ ብንኖር አሁን ላይ ነው። እና አንዳንዶቻችሁ ደግሞ በኮሜንት ትላንትና ሳይ እኔ አባቴ ቢኖር 12 አመት ቀርቶ እድሜ ልኬን እየሰራው ነበር የምሰጠው ብላችሁ ትኮምታላችሁ። በዛች ልጅ ጫማ ላይ
ገብታችሁ ብትቆሙ ወላሂ ይህንን ኮሜንት ባልኮመታችሁ አያድርስ ነው። ለቤተሰብ ርዱ። ለኔ ያላችሁት የእናንተ ነው። ለቤተሰብ የምትሉት በግሉ እንደዛው አለ። ግን የእናንተንም የረዳችሁትንም ሁሉንም ነገር ሙጥጥ አድርጎ ይሄ ሰውዬ ምንድን ነው ያለው? አረብ ሀገር ሄደው እንኳን 12 ዓመት በ12 ሰዓት ነው አእምሯቸውም እምነታቸውም ሁሉ ነገራቸው የሚቀየረው አለ። ወላሂ እንዴት እንደዘገነነኝ አባት ሆኖ በልጁ ላይ እንደዚህ እሺ ያመጣል እና ወላሂ እንኳን 12 ዓመት አስቡ። ጭንቅላቷ ትክክል አይደለም ጠሽ ብላለች ነው እያላት ያለው። እንደዚህ ነው የምትባሉት። የረዳችሁት ሰው ራሱ የካደማችሁት ሰው ራሱ ሁሉም አይደለም። ምናልባት ከ100% 50%ቱ ጥሩ ቢሆን 50%ቱ በዚህ ልክ ያለበት ሁኔታ ላይ ነው ያለው። እንደዚህ ማለትም አልነበረበትም። ልጁ ናት። የፈለገም ነገር ቢሆን ልጅ ስታጠፋ ምንም ስትል አባት መክሮ ምን ብሎ ያስተካክላል እንጂ እንደው ያለውን ልጁን ለማስተካከል ያለውን ጨምሮ ይሰጣል። ጥሩ ቤተሰብ ማለት ነው እንጂ እንደዚህ ሚዲያ ላይ ወጥቶ አላሁ አክበር እንደው በምን ምላሴ አላህ ይህንን ፈተና ያምጣብን። ወላሂ ሁሉም አባት ይባላል ባንት እንትን ማለት ነው። በአባትም አባት አለበት። ወይኔ አባት አላህ ይርሐማችሁ እህቶቼን። እኔ እንጃ ብቻ አላህ አንድ ቀን እኔ እንጃ እኔ ተከፍቼ አላቅም በቤተሰቦቼ። እንደዚህ አይነትን ቤተሰብ አላህ እንትን አይበልብን እላችኋለሁ። ግን ይሄ ነገር ትምህርት ሊሆናችሁ ይገባል። በቤተሰባችሁ በወንድማችሁ በወንድሟ ወላሂ እንደዚሁ ማለት ነው። ይኸው ማቃት በገዛ ወንድሟ ልካ እየተሰራላት ጨረሰች። እቃዋን ምኗን ጠቅልላ ካርጎ ገባች። መታ ግን ተከራይታ የተቀመጠች እህት አለች። ተከራይታ የገዛ ወንድሟ አልሰጥም ብሏት ቤቱን ከመኖሪያ ቤት እስከሚከራይ ቤት ሰርታ ማለት ነው አልሰጥም ተብላ ኪራይ ቤት ተቀምጣ እንደገና ክስ ለክስ አስባችሁታል? ይሄን ያህል ነው ያለ ነው። በጣም ይከብዳል። ብቻ እንድትጨናነቁ ሳይሆን እንድትማሩበት። እኔስ ምን ላይ ነው ያለሁት? እኔስ እንዴት ነኝ ብላችሁ ራሳችሁን ልትፈትሹ ይገባል። እንደዚህ አይነቱን ቪዲዮ ስታዩ አትራገሙም፣ እንትን አትበሉም። ተበርቼ ሰላም በሉ። አያድርስ ነው። የገዛ አባቷ ነው እንግዲህ አይምሮ አይሰራም ያላት። እሷ 12 ዓመት የለፋሁበትን ስጠኝ፣ እሱ አልሰጥም። እሷ ስለ ቤቷ ስለ ንብረቷ ስታወራ እሱ ስለ ነውሯ ስላጠፋችሁ ስለ የሆነ ነገር ያደረገችው እሱን ያወራል። ብቻ አላህ ይጠብቀን እላችኋለሁ ውድ ቤተሰቦቼ አደራችሁን